በዩናይትድ ቤት የጨዋታ እድል ያላገኘው ታይለር ማላሲያ እንግዲህ ወደ ቱርክ አቅርቦ ስሙ ካልተጠቀሰ የቱርክ ክለብ ጋር እንግዲህ ሊፈራረም በነበረበት ሰዓት ዩናይትዶች ፊርማውን እንዳያደርግና ወደ ዩናይትድ እንዲመለስ አድርገውታል የተባለ ነው። በሰዓት ላይ ጆሹዋ ዚርክዚ ዩናይትድ እንደሚቆይና ወደ ሌላ ክለብ እንደማያመራ በሰዓት ላይ ይጠበቃል። ብሩኖ ፈርናንዴዝ በአንድ ሲዝን ከፍተኛ አሲስት በማድረግ እንግዲህ ሪካርዱን ከሄነሪና ከኬቨን ደብሮይን ለመጋራት ወይ ደግሞ ለመስበር በዚህ ዓመት ይጫወታል ወይ ደግሞ ይሰብራል ተብሎ ይጠበቀ ይገኛል። እነዚህንና ዩናይትድ ስለተመለከቱ ጉዳዮች አነሳላችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ይሄኛውን ቪዲዮ እስከምሰራላችሁ ሰዓት ድረስ እንግዲህ ዩናይትዶች ከየትኛውም ተጫዋች ጋር እንግዲህ ስማቸው አልተያዘም። በዚህኛው የጃንዋሪ ዝውውር ዩናይትዶች ምናልባት ተጫዋች ያስፈርማሉ ብለን ስንጠብቅ ነበር፣ ግን ደግሞ ከተጫዋች በላይ ያልተጠበቀ የአሰልጣኝ ቅያሪ ነበር ያደረግነው። ሩበን አሞሪምን አባረርን። ከዛ ማይክል ካሪክ ጊዜያዊ አሰልጣኝ ሆነ። ፍሌቸር መሀል ላይ ገብቶ ነበር ማይክል ካሪክ እስከሚቀጠር በነበረበት ታይም እና ዩናይትዶች የተጫዋች ፊርማን ያከናውናሉ ተብሎ ሲጠበቅ ነበር በዚህኛው ጃንዋሪ። ግን ደግሞ የአሰልጣኝ ቅያሪ መጣ። አሰልጣኙም ይሄን ያለ የፈለገው ተጫዋች አልነበረም። ስለዚህ ዩናይትዶች ምንም አይነት ተጫዋች ሳያዘዋውሩ እንግዲህ በዚህ ሰዓት ላይ የዝውውር መስኮቱ ይዘጋል ተብሎ ይጠበቃልና የትኛውንም ተጫዋች እንግዲህ ላለመልቀቅም ወስኗል። ከአሞሪም በነበረበት ታይም የጃንዋሪ ዝውውር ሲከፈት ማኑኤል ጋርቴ፣ ዚርክዚ፣ ማላሲያ ጨምሮ እንግዲህ ሜኑ ይለቃሉ ተብሎ የሚጠበቁ ተጫዋቾች ነበሩ። ዩናይትድ ግን የትኛውንም ተጫዋች እንደማይለቅ በሰዓት ላይ ያሳውቃል። ስሙ ያልተጠቀሰ የቱርክ ክለብ እንግዲህ ለመቀላቀል ያመራው ማላሲያም እንግዲህ በዩናይትዶች ስልክ ጥሪ እንግዲህ ወደ ዩናይትድ እንዲመለስና እንዲቆይ ተደርጓል። ዩናይትዶች ይሄንን ውሳኔ ትክክለኛ ውሳኔ ይመስለኛል። ፓትሪክ ዶርጉ ሁላችንም እንደምናውቀው 10 ሳምንት ተጎድቷል። ምንም እንኳን ፓትሪክ ዶርጉ በአጥቂ ቦታ ላይ አሁን እየተጫወተ ቢገኝም ትክክለኛው ቦታ ከሉክሾ ጋር በግራ ተከላካይ መስመር ነበር የምናውቀውና አሁን ሉክሾ በፕሪሚየር ሊጉ ሁሉንም ጨዋታ ያደረገ ብቸኛው ተጫዋች ነው። ሉክሾ እስካሁን ድረስ ምንም አይነት ጉዳት አልደረሰበትም። ግን ደግሞ ለቅያሪ ለረፍት እንኳን ቢባል ምናልባት ማዝራዊ ነው ያለ ቦታው እዛ ጋር የምናመጣው ኦር ደግሞ ዳሎን ነው ላይ በኩል የምናመጣው። ግን ደግሞ ተፈጥሯዊ ቦታ ላይ ያለውን ማላሲያ ማቆየት የተሻለ ነገር ነው ብዬ አስባለሁና ኦልሞስት የተወሰነ የጨዋታ ጊዜ ነው የቀረው። ግን ደግሞ ማላሲያ ዝውውሩ እንዲፈጸም ፈልገው ነበር። በዩናይትድ ቤት ምንም አይነት የጨዋታ ጊዜ አላገኘም። ሩበን አሞሪም አልፈልግህም ብሎት ነበረ። የሰመት ትራንስፈሩ ላይ ለመሸጥም የትኛውም ክለብ እሱን ለመውሰድ ፍላጎት አልነበረውም። ከዛ በኋላ ነው አሞሪም እንግዲህ ወደ ስኳዱ ቀላቅለውት ትሬኒንግ ማድረግ የጀመረው። ባለፈው ተቀይሮ ሲገባ አይተነዋልና አንድ ጨዋታ ብቻ ነው እስካሁን ድረስ ያረጋትም ጨዋታ ኦልሞስት በጣም ትንሽ የምትባል ደቂቃ ነውና ማላሲያ ሲመጣ አሪፍ እንቅስቃሴ እንደነበረው እናውቃለን። ጥሩ ነገር ጠብቀን ነበረ። ግን ያቺ ጉዳት ለሱም አሪፍ አልሆነችም። ሩበን አሞሪም እሱ ፍላጎት አልነበራቸውም በሱ ላይ። ከዛ ብዙ ነገሮች ተቀያየሩ። ካሪክም አሁን ላይ እሱን ለማሰለፍ ሉክሾን ማስቀመጥ ይኖርበታል። ሉክሾና እሱን ስናወዳድር ደግሞ የሚሆን ነገር አይደለም። ግን ደግሞ እንደ ተቀያሪ ጥሩ ነገር ይመስለኛልና ዩናይትዶች ወደ ቱርክ ሊያመራ የነበረውን ማላሲያ መልሰውታል። አሪፍ ነገር ነው አሪፍ ውሳኔ ነው ብዬ አስባለሁና እስቲ ማላሲያ ከዚህ በኋላ ያሉ የቀሪ ፕሪሚየር ሊግ ጨዋታዎች ላይ እድል ያገኛል አያገኝም እሱ የምንመለከተው ይሆናል። የክረምቱ የዝውውር መስኮት ላይ ግን በሽያጭ እንደሚሄድ በጣም እርግጠኛ ነኝ ብዬ አስባለሁና ማላሲያ ግን ቅር እንዳሉት ሰምቷል። መዘዋወር እንደሚፈልግም ተሰምቷል። ግን ደግሞ ዩናይትዶች እንደሚፈልጉትና እንዲመለስ አድርገውታል የተባለው ጆሹዋ ዚርክዚም እንግዲህ ከሮማ ጋር ስሙ በደንብ ተያይዞ ነበር። ወደ ሮማ ያቀናል ተብሎ ሲጠበቅ ነበር። እሱም በዩናይትድ ቤት ቦታ ላያገኝ እንደሚችል እንግዲህ ታውቆት ነበር። ግን ደግሞ ዩናይትድ መቆየት እንደሚፈልግና አሁን ላይ ደግሞ መፋለም እንደሚፈልግ ነው እየተነገረ የሚገኘው። ዩናይትድ አሁን የማጥቃት ሂደታችን በጣም ሰፊ ነው። ብዙ ተጫዋቾች አሉን። ጎሎችን በደንብ እያስቆጠር እንገኛለን። በቀደም ብዬ የሰራሁላችሁ ቪዲዮም ነግሬያችኋለሁ። የፉላም ጨዋታ ላይ 3 ጎል ማስቆጠራችንን ተከትሎ ባለፈው ሲዝን ያስቆጠርነው 44 ጎል ገና ፕሪሚየር ሊጉ 14 ምናምን ጨዋታዎችን እየቀሩት እኩል ደርሰናልና ከዚህ በኋላ ትርፍ ጎሎች ነው የምናስቆጠረው እያልን ነበርና የማጥቃት ሂደታችን አሪፍ ነው። ዚርክዚ ከነ ሴስኮ ከነ ኩኛ ከነ ብራይን ቤሞ የተሻለ ነገር ምን ሊያሳየን ይችላል? ከነ አማድ ከነዚህ ተጫዋቾች ጋር ተፎካክሮ ቦታውን ያገኛል። የምንመለከተው ነው የሚሆነው። ሴስኮ እንኳን ተቀይሮ ገብቶ በእነዚህ አራት ጨዋታዎች 4 የጎል ተሳትፎ አለውና ምናልባት እድል ላይ ያገኝ የሚችለው ሌላኛው ተጫዋች ብዬ ማሰው ዚርክዚ ነውና ግን ለመቆየት ወስኗል። ጥሩ ውሳኔ ነው ብዬ አስባለሁ። ይሄን ያህል እሱ ቢሄድ እንኳን ዩናይትዶች ይጎዳሉ ብዬ አላሰብም። ወደ ሮማ በውሰት እንኳን ቢለቁት በዚርክዚ በኩል ይጎዳሉ ብዬ አላሰብም። ማላሲያ ላይ ግን ትክክለኛ ውሳኔ ወስኗል ብዬ አስባለሁና ምንም አይነት ተጫዋች እንደማያስፈርሙ ነው በዚህ ሰዓት የሚጠበቀው። ከነ አያክስ ከነ ጋላታሳራይ እንግዲህ የኡጋርቴን ጥያቄዎች እንግዲህ ዩናይትዶች እንዳልተቀበሉ ነው የሚሰማው። ካስሜሮ ያው 90 ደቂቃ የሚጫወት ተጫዋች አይደለም። ኡጋርቴን ገብቶ ለደቂቃዎች እንኳን የሚሆነን ተጫዋች እንዳልሆነ እየተመለከትን ነውና ደግሞ ማቆየት ስኳድ ውስጥ ማኖር ግዴታችን ነው ብዬ አስባለሁና አማራጭ የሌለው ግዴታ ነው የኡጋርቴ ነገር። ስለዚህ ዩናይትዶች ምንም አይነት ተጫዋች አይለቁም። ምንም አይነት ተጫዋች
አያስፈርሙ ተብሎ ይጠበቃል። ባለቀ ሰዓት ምናልባት ልክ የባለፈው የሰመር ትራንስፈር ላይ የነ ጋራገር ነገር እንደሰማነው ምናልባት በዚህ ባሉ ደቂቃ ውስጥ ባሉ ሰዓታት ውስጥ ወዲያው ነገሮች ከተቀየሩ ይሄንን ቪዲዮ እስከምሰራላችሁ ድረስ ዩናይትድ ምንም አይነት ነገር አልተሰማምና ምንም ተጫዋች አያስፈርም ተብሎ ነው የሚጠበቀው፣ አይለቅም ተብሎ ይጠበቃልና ሌላኛው እንግዲህ የብሩኖ ፈርናንዴዝ ጉዳይ ነው። አሁን ላይ በጣም አነጋጋሪ ሆነ። ብሩኖ ፈርናንዴዝ ለተከታታይ 5 የፕሪሚየር ሊግ ጨዋታዎች አሲስት ማድረግ ችሏል። የፉላም ጨዋታ ላይ 2 አሲስት ማድረግ ችሏል። ያቺ አሸናፊዋን የሲስኮን ጎል በምን አይነት መንገድ አሲስት እንዳደረገና በጣም ድንቅ የሚባል አሲስት እንዳደረገ ሁላችንም ተመልክተናልና በአመት ውስጥ ከፍተኛ አሲስት በአንድ ሲዝን ያደረጉት እንግዲህ ኬቨን ዴ ብሩይነ እና ሄነሪ ናቸው። 2002 እና 3 ላይ ሄነሪ አድርጎታል። ከዛ 2019 እና 20 ደግሞ ኬቨን ዴ ብሩይነ አድርጎታልና ሄነሪ 37 ጨዋታ ፈጅቶበታል። ኬቨን ዴ ብሩይነ 35 ጨዋታ ፈጅቶበታል። ብሩኖ ፈርናንዴዝ የሁለቱን ሪካርድ ይጋራል ተብሎ ይጠበቃል። አሁን ላይ በፕሪሚየር ሊጉ 12 አሲስት አለው። ከዚህ በኋላ 10 ምናምን ጌሞች አሉ። ብሩኖ ፈርናንዴዝ 8 አሲስት ያደርጋል ተብሎ ይጠበቃልና አሁን ካለው ግስጋሴ አንፃር፣ አሁን ካለው የዩናይትድ የማጥቃት ሂደት አንፃር ብሩኖ ፈርናንዴዝ ይሄን ነገር ያሳካል ተብሎ ይጠበቃልና ብሩኖ ቢያንስ ፕሪሚየር ሊጉ ላይ ስሙን የሚጽፍበት እንደዚህ አይነት ሪከርዶች ያስፈልጉታል ብዬ አስባለሁ። በዩናይትድ ቤት ውስጥ ከታዩ ምርጥ ተጫዋቾች ማለት አንደኛው የምንጠቅሰው ተጫዋች ነው። ግን ይሄን ተጫዋች ስንጠቅሰው እንደነ ካሪክ፣ እንደነ ስኮልስ፣ እንደነ ሩኒ ዋንጫዎችን ብቻ አሸነፉ ሳይሆን ዋንጫ ሳያሸነፍ ነው ስሙን የጻፈውና እንደዚህ አይነት በፕሪሚየር ሊጉ ደግሞ ትላልቅ ሪከርዶች ይገቡታል። የትኛውንም ተጫዋች ብትጠይቁ፣ የትኛውንም ክለብ ደጋፊ ብትጠይቁ ስለ ብሩኖ ፈርናንዴዝ በስርዓት ይመሰክራሉና ኬቨን ዴ ብሩይነ ከሱ ጋር ሊፎካከሩ የሚችሉት በፕሪሚየር ሊጉ በጣም ድንቅ አማካኝ ናቸው ተብሎ የሚጠሩ ተጫዋቾች ራሱ የሚያሞግሱ ተጫዋች ነውና ይሄንን ሪከርድ ቢሰብረውና ይሄንን ሪከርድ ቢጋራ በጣም ነው ደስ የሚለኝ። በዚህ አመት ያሳካዋል ብዬ አስባለሁ። የዩናይትድ ጎሎችን ስንመለከት ከሴት ፒስ የሚገኝ ናቸው፣ ከኦፕን የምናገኛቸው ናቸውና እነዚህን ጎሎች ስናይ ደግሞ አብዛኛውን ከአሲስት የሚያደርግላቸው ብሩኖ ፈርናንዴዝ ነው። የማታስ ዴሊት ክሮስ እናስታውሳለን፣ የሴስኮን ጎል እናስታውሳለን፣ የነ ካስሜሮን ጎል ለእያንዳንዱ ተጫዋች ኦልሞስት አሲስት የሚያደርግ ተጫዋች ነውና ይሄ ተጫዋች 8 አሲስት በዚህ የቀሩት 10 ምናምን ጌሞች ያደርጋል ተብሎ ይጠበቃል። የነ ሄነሪ የነ ኬቨን ዴ ብሩይነ አሲስት በአመት ውስጥ ከፍተኛ አሲስት በማድረግ ይጋራል ወይ ደግሞ ይሰብራል ተብሎ ይጠበቃልና ይሄን ሪከርድ በጣም ቢሰብረው ደስተኛ ነኝ። ከዚህ በኋላ ያሉ ጨዋታዎችም አሲስት ያደርጋል፣ ለቡድን አጋሮቹ አመቻችቶ ያቀብላል ተብሎ ይጠበቃልና እስቲ የብሩኖ ፈርናንዴዝን ሪከርድ ይሰብራል አይሰብርም? እስቲ ኮሜንት ላይ አሳውቁኝ። መሰበር ያለበት ሪከርድ ነው ብዬ አስባለሁና የእሱን ሪከርድ ነው የምጠብቀው። ሌላኛው አነጋጋሪ ነገር እንግዲህ የጄሚ ካራገር ጉዳይ ነው። ካስሜሮን እንግዲህ ከዚህ በፊት እግር ኳስ አንተን ከመተው በፊት እሷን ተዋት የሚል አስቴትን ሰጥቶ ነበረ። ከዛ በትላንት ነው ከፉላም ጨዋታ በኋላ እግር ኳስ እንዳልተወቹ ካስሜሮን ተናግሮ ነበርና ካስሜሮ ድንቅ የሚባል እንቅስቃሴ እንዳደረገ ራሱም ጄሚ ካራገር አምኗልና አንዳንዴ ትችቶቹን ብቻ ሳይሆን እንደዚህ ሞገሳዎችንም ማቅረብ በጣም ተገቢ ነው ብዬ አስባለሁ። የዩናይትድ ተጫዋቾች ሌጀንዶች የሚሰጡበት አስተያየት እናውቀዋለን። ባለፈው እንኳን ሊሳንድሮ ማርቲኔዝ እንደዛ ቀለደውበት እነ ስኮልስ ሃላንድን ካቆመ በኋላ ሲመልሱለት እንኳን ኦልሞስት ግብግቡ አልቆመም ነበርና ካስሜሮና ጄሚ ካራገር የዚህን ያህል ግብግብ ውስጥ እንዳልገቡና ቃለን ካስሜሮ በዝምታ ነበር ሲሰራ የነበረው። ግን ደግሞ ጄሚ ካራገር ራሱ ምላሽ ሰጥቷል። በዚህ ነገር በተናገረው ነገር ራሱ እርማትም ሰጥቷልና ካስሜሮ ድንቅ የሚባል ጉዞን እያደረገ ነው። የዩናይትድ የመጨረሻ ዓመቱም ጣፋጭ አድርጎ ሊጨርስ ይመስላልና የሆነ እያጓጓን ይመስላል። ልክ እንደ ወይን ነው እየቆየ እየጣፈጠ የሚመጣውና ካስሜሮን ሊተካ የሚችል ተጫዋች ራሱ መፈለግ በጣም ከባድ ይሆናል። አሁን አይምሮአችን ላይ ብሩኖ ፈርናንዴዝ ማን ነው የሚተካለን እያሰብን ነው። ግን ደግሞ ላለፉት 3 ዓመታት እዚህ ቡድን ውስጥ የነበረው ካስሜሮ ነውና ካስሜሮን ስንመለከተው ጎል እያስቆጠረ ነው። ከማድሪድ ቤት ከነበረው የጎል ብዛት እንግዲህ ዩናይትድ ቤት የነበረው የጎል ብዛት ሞር እያመዘነ ነው። በ148 ጨዋታዎች ኦልሞስት ወደ 21 ጎል ተሳትፏል። ማድሪድ ቤት ኦልሞስት 300 ምናምን አድርጎ 30 ምናምን ጎል ነው ያለውና የትንሽ የቁጥሮች ልዩነት ነው ያሉት። ዩናይትድ ቤት የጎል ተሳትፎም ሰፊ እንደሆነ እያሳየን ነው። እንቅስቃሴው በጣም ድንቅ ነው። ለመሃል ሜዳችን በጣም ማስተማማኝ ነው። ከሜኑ ጋር ሲጣመር ደግሞ አሁን ላይ በደንብ እያየ ነው። ፍሪደም ሰጥቶታል ለሜኑ እንደ ልቡ እንዲጫወት ነውና ካስሜሮን የመሰለ ሰው እንዴትና በማን ልንተካው እንደምንችል እንግዲህ በጣም ጥያቄ ነው የሚሆነው። ለክረምቱ የዝውውር መስኮት ለዩናይትዶች ትልቅ ፈተና የሚሆን ይመስለኛል። እና ባሊባና ኤደርሰን እያለን ነበር። ግን ደግሞ እና ባሊባና ኤደርሰን እውነት ካስሜሮን ይተኩልናል? ካስሜሮ አሁን የሚያደርገውን ነገር ያደርጉልና ካስሜሮ ተቀይሮ ሲወጣ እንደምንሳቀቀው እነሱ ተቀይሮ ሲወጡ ያሳቁናል የሚለው ነገር የምንመለከተው ነው የሚሆነውና ካስሜሮ ምናልባት
የአንድ አመቷን ነገር ቢጠቀሙበት ባይኔ ግን ኦልሬዲ ተስማምቶ የተለያዩት ነገር ነው። ኦፊሻሊ እንደሚለያዩ ቪዲዮ ተሰርቷልና ከዚህ በኋላ የአንድ አመት ሁሉም ያስረዝማሉ ተብሎ አይጠበቅም እና ምናልባት ፈርመው የደሞዙን ነገር ቀንሶ ሻምፒዮንስ ሊግ ተሳትፎ ይኖራል ብዬ አስባለሁ። ብናየው በሚቀጥለው አመት ደስተኛ ነበርኩ ግን ኦልሬዲ ያለቀለት ነገር ነው። ካስሜሮ በጣም ድንቅ የሚባል ጉዞ ላይ ያለው እንግዲህ ጂሚ ካራገርም የራሱን ንግግር እንግዲህ ማረሙ በጣም ደስ ይላል። ብቻ ክለባችን አሁን ላይ በጣም ኮንፊደንስ ያለው ቲም ሆኗል። በጣም ተጫዋቾቹም በራስ መተማመናቸው ከፍ እያለ ነው። ማይክል ካሪክ የሚገርም ቲም ነው የሰራው። የትላንትናው የ3-2 ውጤት የተጫወትነውን ጨዋታ እንደማይገልጽ ሁላችንም እናውቃለን። ባለቀ ሰዓት ያቺ 2 ጎሎች ትንሽ ረበሸችን እንጂ በደንብ በኮንፊደንስ እና አረጋ ብለን ስንጫወት ነበር። ጨዋታውን 2-2 መጨረስ የምንችልበት አጋጣሚ ነበር። ያቺ ፔናልቲ ግን ረበሸችን። ባለቀ ሰዓት ባስቆጠርነው ጎል እንግዲህ ማሸነፍ ችለናልና ድንቅ የሚባል ጉዞ ላይ ያለነው። በቀጣይም ቶተንሃም ከዛ ዌስትሃም እያለን እንግዲህ ድሎችን እናስመዘግባለን ብዬ አስባለሁ። አዳዲስ ነገሮች ከተሰሙ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። አጫጭርና ፈጣን መረጃዎች እዛ ላይ ታገኛላችሁ። በሚቀጥለው ቪዲዮ እስከምንገናኝ ምቻችሁ ቻው።